ለምን አንዳንድ ሰዎች በተደጋጋሚ ይሳካላቸዋል፣ ሌሎች ግን ጠንክረው ቢሞክሩም በቦታቸው ይቆያሉ? መልሱ የስውር አእምሮ ወይም ሰብኮንሺየስ ማይንድ ሚስጥር ነው። ዛሬ የስውር አእምሮ ምን እንደሆነ፣ እንዴት እንደሚሰራና ለስኬቶ እንዴት መጠቀም እንደሚችሉ አብረን እናያለን። ቅን ልብ ያላችሁ ቤተሰቦች ቪዲዮውን እስከ መጨረሻው እያያችሁ ሰብስክራይብ እና ላይክ በማድረግ ጀምሩልኝ። አብራችሁኝ ቆዩ፣ ታተርፉበታላችሁ። ስውር አእምሮ ምንድን ነው? አእምሮአችን በአጠቃላይ 2 ክፍሎች እንዳሉት ይገለጻል። ኮንሺየስ ወይም ንቁ የአእምሮ ክፍላችንና ሰብኮንሺየስ ወይም ደግሞ ስውር ድብቅ የአእምሮአችን ክፍል በመባል ይታወቃሉ። እነዚህ አእምሮአችን ክፍሎች እንዴት እንደሚሰሩ ግልጽ በሆነ መንገድ አብረን እናያለን። ንቁ አእምሮ ወይም ኮንሺየስ ማይንድ የምንለው ውሳኔ የምንሰጥበት የምናስብበት የአእምሮአችን ክፍል ሲሆን፣ ስውር አእምሮ ወይም ሰብኮንሺየስ ማይንድ የምንለው የማይንዳችን ክፍል ልምዶችን፣ እምነቶችን፣ ስሜቶችንና ብዙ ራስ ሰር ባህሪያትን የሚቆጣጠር የአእምሮአችን ክፍል ነው። የስውር አእምሮ በየቀኑ የምንደጋግማቸውን ሐሳቦችና ልማዶችን እያንዳንዳቸውን ይመዘግባል። ሳብኮንሺየስ ማይንዳችን ማለት ነው። ራስዎን አልችል ብለው በተደጋጋሚ ካሰቡ የስውር አእምሮ ይህን እንደ እውነት ሊቀበለው ይችላል። ነገር ግን እማራለሁ፣ እሻሻላለሁ፣ እችላለሁ ብለው በተግባር ከሰሩ የተለያዩ ልማዶችን ለመገንባት የሚረዳን የአእምሮአችን ክፍል ነው። ስውር አእምሮን እንዴት ማጠናከር ይቻላል? ወይም ሳብኮንሺየስ ማይንዳችን ማለት ነው። አንደኛ፣ አዎንታዊ ንግግር ከራስዎ ጋር ማድረግ። ግቦቻችንን በግልጽ መጻፍ። ሁለተኛ፣ ሶስተኛ፣ በየቀኑ እነዚህን መደጋገም። ማድረግ የምንፈልጋቸውን ነገሮች ማለት ነው። በየቀኑ አዎንታዊ ንግግሮችንና ማድረግ የምንፈልጋቸውን ነገሮች ጽፈን በየቀኑ መደጋገም ማለት ነው። አራተኛ፣ የሚፈልጉትን ህይወት በአእምሮ ማሰብ ኦር ቪዥዋላይዜሽን ይባላል። የምንፈልገውን ነገር በአእምሮአችን ደጋግመን ማሰብ። አምስተኛ፣ ትንሽ እርምጃዎችን በየቀኑ መውሰድ። አዎንታዊ ሐሳብ ብቻ ያለ ተግባር ስኬትን አያረጋግጥም። ስውር አእምሮ ግባችንን ለመደገፍ ሊረዳ ቢችልም ትምህርት፣ ልምምድ፣ ተግሳጽና ተከታታይ ስራ አስፈላጊ ናቸው። የስውር አእምሮ የህይወትዎን አቅጣጫ የሚነካ አስፈላጊ ሚና አለው። በየቀኑ የሚደጋገሙ ሐሳቦች፣ ልማዶችና ተግባሮች ወደፊት የሚያገኙትን ውጤት ይቀርጻሉ። ተጨማሪ ራስን የማሳደግ ትምህርቶችን ለማግኘት ቻናሉን ሰብስክራይብ ያድርጉ። እስከምንገናኝ ድረስ መልካም ጊዜ ይሁንልዎት። እወዳችኋለሁ።